አመት ይሆነዋል ቤቱ ከተሰራ ሀገር ነው ተንከራትቼ እንትን ብዬ ሰርቼ ነው ወደ 8 አመት ኖሬበታለሁ እና አሁን እየኖርኩበት እያለ አፈረሱብኝ። አሁን የትም ነኝ በቃ ዘመድ ጋር ዝም ብዬ ጠጋ ብዬ ነው የሁለት ልጆች እናት እና ያው አራት ነኝ ብያለሁ አይደለ የትም እየተንከራተትኩ ነው። ባለቤቴም ባለ የቀን ስራ ነው የሚሰራው። መንግስት ነው ያዘዘን ብለው ነው ያፈረሱ ያሉት። ምንም ነገር እንትን ያለን የለም። ምንም ማስጠንቀቂያም የለም። እኛ አካባቢ ብቻ 460 ምናምን ቤት በአንድ ቀን ነው ውድም ያደረጉት ማለት ነው። ራቸውን አውጡ የለ በቃ እንደዚህ አይነት ታሪክ ይፈጠራል ብዬም አልጠበኩም። ኢትዮጵያ ውስጥ ሆነ እንደዚህ ግፍ መፈጸሙ በጣም ከባድ ነው። ስንት ሰው ሜዳ ላይ ነው ያለው። እኔ ራሱ አንድ ዘመድ ጋር ተጠልጄ ግቢ ውስጥ እቀይን ዝናብና ፀሐይ ይፈራረቅበታል። ልጆቹ ዝም ብዬ የሆነ ሸራ ውስጥ አድርጌ ነው የምኖረው። እነዚህ እንግዲህ የመኖሪያ ቤት ከፈረሰባቸው ዶክተር እንዳለ የኢትዮጵያ እንባ ጠባቂ ተቋም በዚህ ጉዳይ ላይ ምን አይነት መረጃ ነው የደረሰው? የኢትዮጵያ ሕዝብ እንባ ጠባቂ ተቋም በአዋጅ 1142/2011 ከተሰጠው ስልጣንና ተግባራት መካከል ላይ በአንቀጽ 7(1) አስፈጻሚ አካላት የሚያወጧቸው አስተዳደራዊ መመሪያዎች፣ የሚሰጧቸው ውሳኔዎችና አሰራሮቻቸው ህገ መንግስታዊ ድንጋጌዎች እንዲሁም ሌሎች ህጎችን የማይቃረኑ መሆናቸውን የመቆጣጠር ስልጣን አለው። ስለዚህ የሸገር ከተማ አስተዳደርም አንዱ የመንግስት አስፈጻሚ አካል ነው። ስለዚህ ሀሳቤንም የምገልጸው በዚህ የህግ ማዕቀፍ መሰረት ነው ማለት ነው። ባለፉት 9 ወራት እንዳጠቃላይ ለተቋማችን ከ267,730 ዜጎች ከአስተዳደር በደል ጋር በተያያዘ አቤቱታ አቅርበዋል። ከዚሁ ጋር አብዛኛውን ማለት ይቻላል ከቤት ማፍረስ ጋር የተያያዘ ነው። በተለይ ከሸገር ከተማ አስተዳደር ጋር በተያያዘ ለምሳሌ በቀን 26/4/2015 በጋመው አባቶች ስም፣ በቀን 8/05/2015 የገላን ገዳ ነዋሪዎች፣ በቀን 13/7/15 የገፈርሳ ቡራዩ ነዋሪዎች እና ሌሎችን ጨምሮ ከ100,000 በላይ ሰዎች ቤተሰባቸውን ጨምሮ ወደ ተቋማችን አቤቱታ አቅርበዋል። ከዚሁ ጋር ያልፈረሰባቸውም የመጡበት ሁኔታ ነው ያለው። ከመርህ አንጻር የቁጥር ጉዳይ አይደለም። አንድም ሰው ይሁን 100,000 ይሁን እንደ ዜጋ መብትና ነጻነቱ መከበር አለበት የሚል የጸና እምነት አለ እና ከዚህ ጉዳይ ጋር በተያያዘ በተደጋጋሚ ከንቲባውን ለማግኘት ጥረት አድርገን እሳቸውን ማግኘት አልቻልንም። ግን አቶ ጉግሳ ደጀኔን አግኝተን የመሬት ልማትና አስተዳደር መምሪያ ኃላፊና ምክትላቸው ጋር በቂ ጊዜ ሰጥተን ውይይት አካሂደናል። ያው ስምምነት ላይ መድረስ ባንችልም ማለት ነው። ከስራ ኃላፊዎቹ የተሰጠን ምላሽ ደንብ ቁጥር 182/2008 እና እሱን ለማስፈጸም የወጡ መመሪያዎች አሉ። ስለዚህ እነዚህን መመሪያዎች መሰረት አድርገን ከጥር 24/2005 በፊት የተሰሩ ቤቶች የከተማውን ፕላን የማይቃረኑና የከተማውን ስታንዳርድ ካማሉ ህጋዊ ይሆናሉ። ነገር ግን ከጥር 24/2005 ወዲህ ግን ምንም ይሁን ምን ይፈርሳሉ። ይህንን እናስፈጽማለን የሚል መነሻ ነው የተሰጠን። ስለዚህ አስፈጻሚ አካሉ ይሄ የወጣውን ደንብ መሰረት አድርጎ ስለሆነ እየፈጸመ ያለው የግለሰቦችን አቤቱታ ፋርዘር ሄደን መመርመር አልቻልንም ማለት ነው። ስለዚህ እንደ ተቋም ከተሰጠን ኃላፊነት አንጻር ደንቡ የዜጎችን መሰረታዊ መብቶች ጋር ይቃረናል ወይስ አይቃረንም የሚለውን ጉዳይ ነው ወደ ማየት ያደረግነው። በመርህ ደረጃ እንደ ኢትዮጵያ ሕዝብ እንባ ጠባቂ ተቋም ያለን አቋም የሀገራችን ልማትና እድገት የሁላችንም ምኞት ነው። ሀገራችን እንድታድግ እንድትበለጽግ እንፈልጋለን። ነገር ግን የሀገራችን ልማትም ይሁን ብልጽግና ሰውን ማዕከል ያደረገ ሊሆን ይገባል ነው። የማንኛውም ልማት የመጨረሻ ግቡ ሰውን ማልማት ነው፣ ሰውን ተጠቃሚ ማድረግ ነው። ስለዚህ ከዚህ መሰረታዊ እሳቤ የወጣው ደንብ በ5 ምክንያቶች ተገቢ፣ ወቅታዊና ፍትሃዊ አይደሉም የሚል ሀሳብ ነው ያለን። ዶክተር ብራይትማን በቡራዩ፣ ሰበታ፣ ለገጣፎ፣ ለገዳዲ፣ መና፣ ብቹና በዙሪያው ከሚገኙ አካባቢዎች ቤቶቻቸው የፈረሱባቸው ሰዎች በግልና በቡድን ለኢትዮጵያ ሰብአዊ መብቶች ኮሚሽን አቤቱታ ማቅረባቸውን እርስዎ የሚሰሩበት ተቋም ከዚህ በፊት ገልጿል። ስለ እነዚህ አቤቱታዎች እስኪ ትንሽ አብራሩልን። ምን አይነት አቤቱታዎች ናቸው ወደ እናንተ የመጡት? የመጡት አቤቱታዎች ከቤት ማፍረስ ጋር ተያይዞ የመጡ ናቸው። በተለይ በቡድን በባህር ዳር ቅርንጫፍ ወደ 2,000 የሚጠጉ ከዛ ደግሞ በሐዋሳ ቅርንጫፎቻችን ወደ 600 የሚጠጉ ቤታችን ያላግባብ ፈረሰብን የሚሉ አቤቱታዎች ቀርበዋል። ከዛ ውጪ የኛ ቡድንም በራሱ ተነሳሽነት ቦታዎቹ ጋር ሄዶ የራሱን ምልከታዎችን አድርጓል። ቤት ፈረሳው ተደርጓል። የቤት ፈረሳው ምክንያት ተብሎ የተነሱት እንግዲህ የሸገር ከተማ አስተዳደርንም አነጋግረናል። ህገወጥ
ግንባታዎች ናቸው። እነዚህም የሀገሪቱ ሕግ በሚፈቅደው መልኩ መሬት የተገኘበት ሂደት ሳይሆን የሀገሪቱ ሕግ ከሚፈቅደው የመሬት ማግኘት የከተማ መሬት ማግኘት መንገድ ውጪ በሆነ መንገድ የተያዙና ግንባታም የተደረገባቸው ናቸውና ሕገወጥ ናቸው። አግባብ ካለው አካል የተገኙ መሬቶች አይደሉም። ስለዚህ ሕጋዊነትን ለማስፈን በተለይም የከተማ መሬትን በሊዝ ለመያዝ በወጣ አዋጅ ቁጥር 721 አንቀጽ 26 አካባቢ በሰፈረው መሰረት ሕገወጥ የሆኑ ወይም ደግሞ አግባብ ካለው አካል በሕጋዊ መንገድ ያልተገኙ መሬቶችን በ7 ቀን በማስተዋወቅ ማስለቀቅ እንችላለን የሚለውን የአንቀጽ 26 ንዑስ አንቀጽ 4ን መሰረት አድርገው ነው እንግዲህ ፈረሳው የተደረገው። መግለጫችንም ላይ እንዳሳየነው ፈረሳው አግባብነት ያለው እርምጃ አይደለም። በተለይ እርምጃው አንደኛ የይዞታ አይነቶችን ራሱ የለየ አይደለም። በእኛ ክትትልና ምርመራ ያገኘነው የይዞታ አይነቶቹ ወደ 3-4 የሚጠጉ ናቸው። አንዳንዶቹ ሕጋዊ የሆኑ ካርታና ፕላን ያላቸው በሕግ አግባብ ያሉ ቤቶችን ፈርሰዋል። እነዚህ ለምሳሌ ወደ 80 የሚጠጉ የቤቶቹ ሰነድ ሸገር ከተማ ሲካለል ከአዲስ አበባ ወደዛ መሄድ ያለባቸው ሳይሄዱ ቀርተው ተገቢው ማጣራት ሳይደረግባቸው ሕጋዊ የሆኑ ቤቶች የፈረሱ አሉ። ከዛ በተጨማሪ ደግሞ አንዳንዶቹ ቤቶች ደግሞ እንደተባለው ከ2004 በፊት የተገነባው የሊዝ አዋጁ ከመውጣቱ በፊት የተገነቡ ቤቶች አሉ። እንግዲህ በእነሱ አባባል ከጥር 2005 በኋላ የተገነቡት ቤቶችን ነው የምናፈርሰው ቢሉም እንኳ በእኛ ምልከታ ያየናቸው ከዛ በፊት የተገነቡ ነገር ግን በፌዴራሉ የሊዝ አዋጅ ቁጥር 721 አንቀጽ 6 ንዑስ አንቀጽ 4 እና 5 መሰረት ምናልባትም የከተማዎቹን ስታንዳርድ የሚያሟሉና የሽንሻኑ ስታንዳርድን የሚያሟሉ የከተማዎቹን የስትራክቸራል ፕላንን መሰረት ያደረጉ ያንን የሚያሟሉ ከሆነ ወደ ሕጋዊ ይዞታ የማዞር ሂደቶች አልተካሄዱም ነው። በዓለም አቀፍ የሰብአዊ መብቶች ድንጋጌዎች ላይ እንደተገለጸው እንግዲህ የመኖሪያ ቤት የማግኘት መብት የሰብአዊ መብት ነው። ኢትዮጵያ ያጸደቀቻቸው የዓለም አቀፍ የሰብአዊ መብት ሰነዶችም ይደነግጋሉ። እነዚህ ሰነዶች የመኖሪያ ቤት መብትን ሲሰጡ ሕጋዊ የሆኑ ሕገወጥ በሚል እሳቤዎች አይደሉም። በተለይ እነዚህ ኢንፎርማል ሴትልመንቶች ወይም ደግሞ አግባብ ያለው አካል ያልሰጣቸውም ቢሆኑ እንኳ በቂ መኖሪያ ቤት የማግኘት መብትን በተመለከተ አንዱ መንግስት ማረጋገጥ ያለበት ለነዚህ አካላት የይዞታ ዋስትና የህግ ዋስትና ማረጋገጥ አለበት የሚል ነው። ይሄንን እንግዲህ ከዓለም አቀፍ የሰብአዊ መብቶች ድንጋጌዎች በተለይም የተባበሩት መንግስታት የኢኮኖሚያዊ ማህበራዊና ባህላዊ መብት ኮሚቴ በአጠቃላይ አስተያየት 7 ቁጥር ላይ ያሰፈረው ነው እና እነዚህን ማሟላት ሲገባቸው ከዚህ ውጭ በሆነ መንገድ ፈረሳው ልየታ ሳይደረግበት የተደረገ ፈረሳ ነው። ሁለተኛው ችግሩ የአፈራረስ ሂደቱ ራሱ ችግር ያለበትና ጉድለት ያለበት እንደሆነ ተመልክተናል። አንደኛ ቅድመ ማስጠንቀቂያ ያለመስጠት፣ ፈረሳው ብዙ የማህበረሰብ ክፍሎችን የጎዳ ነውና እንደዛ አይነት ሲሆን ደግሞ ከማህበረሰቡ ክፍል ጋር ውይይት የማድረግ አንዱ ኃላፊነት እንደሆነ ያስቀምጣሉ እነዚህ ዓለም አቀፍ የሰብአዊ መብት ድንጋጌዎች። ያ ውይይት በበቂ መልኩ አለመደረጉን ተገንዝበናል። ቅድመ ማስጠንቀቂያ አልተሰጠም። ያላቸውን ንብረቶች ራሱ እንዲያሸሹ እንዲያነሱ ጊዜም አልተሰጣቸውም። ይሄ ብቻ አይደለም፣ የፈረሱ ንብረቶችን አፍርሶ የመውሰድ አይነት ሁኔታዎችም እንዳሉ ተመልክተናል። በአፈራረስ ሂደቱ ላይ ለምሳሌ ሲፈርስ የነበረው ከመፍረሱ በፊት ሊሟሉ የሚገቡት፣ ሲፈርስ እንዴት መሆን እንዳለበት፣ ከፈረሰ በኋላ ተጎጂዎች ምን መሆን አለባቸው የሚሉትን በዓለም አቀፍ ሰብአዊ መብት ድንጋጌዎች ላይ የሰፈኑትን ቅድመ ሁኔታዎች በአሟላ መልኩ አይደለም የተደረገውና ዜጎችን ለእንግልት እንደው እንደ ሀገር ውስጥ ተፈናቃይ እስኪሆኑ ድረስ ያደረሰ እርምጃ መሆኑን ነው የተገነዘብነው። በዚህ ጉዳይ ላይ የከተማ አስተዳደሩ ባለስልጣናት እንዲሳተፉ ላለፉት በርካታ ቀናት በተደጋጋሚ ስልክ እየደወልኩኝ ለመጋበዝ ጥረት አድርጌያለሁኝ። ምክትል ከንቲባው አቶ ጉጉሳ ደጀኔን እስከ አሁን ድረስ እንደውል ነበረ። ከ10 ደቂቃ በላይ እስካሁን ድረስ ስልካቸውን አላነሱም። የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ ከዚህ ቀደም በዚህ ጉዳይ ላይ እንዲህ አይነት አስተያየት ሰጥተው ነበር። ሸገር ሲቋቋም በፊት በነበሩት የከተሞች አስተዳደር ድክመት ምክንያት ወይንም በሌላ ባልታወቀ ምክንያት የሸገር ከተማ እንደተቋቋመ ወደ ስራ ስንገባ መሬት ላይ ያለው ነገር ምንድን ነው? አብዛኛው መሬቶቹ በህገወጥ መንገድ የተወረሩ ናቸው ማለት ትችላለህ። የተገነባበት ሳይሆን አብዛኛው ቦታዎች በህገወጥ
ግንባታ የተወረረ ነው። አንድን ከተማ የሚያደርገው የህግ የበላይነት ሲኖር ነው። ሁሉም ስርዓት ጠብቆ በህጉ መሰረት ግንባታም ከሆነ መሬት ማግኘት ካለበት በዛ ሲሄድ ነው። ስለዚህ እኛ ምንድን ያደረግነው መጀመሪያ እነዚህ አይነት ነገሮች መሳካት ስላለባቸው ህገወጥ ቤቶችን ማፍረስ ነው የጀመርነው። የማህበራዊ ቀውስ ፈጠረ ብለን አናምንም። ምክንያቱም በኋላ ላይ የሚሰሩት ነገሮች ናቸው በሀገርም ደረጃ ክልልም ደረጃ ከፍተኛ ጥቅም ያላቸው። ቀደም ሲል የሰማችሁት የሸገር ከተማ ከንቲባ ዶክተር ተሾመ አዱኛን ነው። ዶክተር ተሾመን ለዚህ ውይይት ለመጋበዝ በተደጋጋሚ ጥረት አድርገናል። አቶ ጉሳ ደጀኔ ምክትል ከንቲባውን ለመጋበዝ ጥረት አድርገናል፣ አልተሳካልንም። እንደሰማችሁት የሚፈርሰው ህገወጥ የተባለ ግንባታ ነው የሚሉት። ይሄን ጉዳይ በደንብ ቢያብራሩት በዚህ ውይይት ላይ ተሳትፎ በጣም ጥሩ ነበረ። ቅድም ዶክተር እንዳለ የፍትሃዊነት ጉዳይ አንስተዋል። ከዚህ በተጨማሪ ግን በሸገር ከተማ አስተዳደር ውስጥ ቤት በማፍረሱ ሂደት በዚህ አውድ ውስጥ ህገወጥ ሲባል ምን ማለት ነው ዶክተር እንዳለ? እንዳጠቃላይ እንግዲህ የኢትዮጵያ ህዝብ እንባ ጠባቂ ተቋም የህግ የበላይነት መከበር አለበት በሚለው ጉዳይ ላይ ምንም ለድርድር የሚቀርብ ጉዳይ አይደለም፣ የጸና አቋማችን ነው። በተመሳሳይ ህገወጥ ተግባራቶችን ኢንካሬጅ አናደርግም። ነገር ግን አንዳንድ ሁኔታዎች ከግንዛቤ ውስጥ መግባት ያለባቸው ጉዳዮች ይኖራሉ ማለት ነው። ስለዚህ ከሸገር ከተማ ጋር ተያይዞ የዜጎችን ቤት ማፍረስ ጋር ይህን ለማፍረስ የወጣው ደንብ ተገቢ አይደለም፣ ወቅታዊም አይደለም፣ ፍትሃዊም አይደለም ስንል አንደኛ ደንቡ የዜጎችን ንብረት የማፍራት በህይወትና በፈለጉት ቦታ የመኖር መብታቸውን የሚጋፋ ነው። ለምሳሌ የዓለም አቀፍ የሰብአዊ መብቶች ህግም ዜጎች የተሻለ የኑሮ ሁኔታና በቂ መጠለያ ማግኘት መብት አላቸው ይላል። ይህንን መሰረት አድርጎ የኛ ህገ መንግስት ወይም በኢፌድሪ ህገ መንግስት አንቀጽ 32(1) ላይ ማንኛውም ኢትዮጵያዊ ወይም በህጋዊ መንገድ ሀገሪቱ ውስጥ የሚገኝ የውጭ ዜጋ በመረጠው የሀገሪቱ አካባቢ የመዘዋወርና የመኖሪያ ቤት የመመስረት እንዲሁም በአንቀጽ 41 ማንኛውም ኢትዮጵያዊ ዜጋ የግል ንብረት ባለቤት መሆን ይከበራል ይላል። ይህን መብት የሚጋፋ በመሆኑ ደንቡ መሰረታዊ የዜጎችን የሰብአዊ መብቶችን የጣሰ ጉዳይ ነው የሚል ነገር ነው ያለን። ሁለተኛ ምክንያታችን በኢትዮጵያ የከተሞችን መስፋፋትና አሁን ባለው ሁኔታ ከፍተኛ የህዝብ ቁጥር ነው በኢትዮጵያ ውስጥ ያለውንና ይሄን ሁኔታ ከግምት ውስጥ ያስገባ አይደለም ነው። ለምሳሌ አጠቃላይ የኢትዮጵያ ህዝብ እድገት በአማካይ በየዓመቱ 2.5% ሲያድግ የከተሞች ህዝብ ግን 4.9 ኦልሞስት 5% ነው እያደገ ያለው። ስለዚህ መንግስት ይሄንን ጉዳይ ይሄንን አሃዝ ታሳቢ ያደረገ ተመጣጣኝ የፖሊሲ እርምጃ መውሰድ አለበት የሚል ነገር ነው ያለው። ለእንግዲህ ተመጣጣኝ የሆነ የፖሊሲ እርምጃ መውሰድ አለበት ስንል የመኖሪያ ቤት መስሪያ ቦታ በበቂ ሁኔታ ማቅረብ መቻል አለበት። ይሄንን ማድረግ የማይችል ከሆነ ደግሞ በቂ የመኖሪያ ቤት አቅርቦት እንዲኖር ማስቻል እንጂ ማፍረስ አማራጭ መፍትሄ አይደለም። ስለዚህ አሁን ባለው አጠቃላይ ሁኔታ የመኖሪያ ቤት ከሚፈልጉ ዜጎችና መንግስት እያቀረበ ካለው አቅርቦት ጋር ከፍተኛ ክፍተት አለ ማለት ነው። በሁሉም ከተሞች ወረዳዎችን ጨምሮ ማየት ይቻላል። የመኖሪያ ቤት መስሪያ ቦታ እየተለመደ የመጣው ከአርሶ አደር እየተገዛ ነው እየተሰራ ያለው። የትም ቦታ አዲስ አበባ ውስጥ መሬት ማግኘት ለሀብታሞች ካልሆነ ኢቭን ለመካከለኛ ገቢ የሚቻልና የሚቀመስ ጉዳይ አይደለም። ስለዚህ መካከለኛ ገቢና ዝቅተኛ ገቢ ያላቸው ሰዎች ያላቸው አማራጭ ዙሪያ ቀበሌ ይሄዱ ወይንም ከአዲስ አበባ አጎራባች የሆኑ ከአርሶ አደር መሬት እየገዙ ነው መኖሪያ ቤት የሚሰጡት። የመኖሪያ ቤት ጉዳይን በምናነሳበት ሰዓት ህገወጥ ወይም ህጋዊ ብለን ካታጎራይዝ ማድረግ አንችልም። ምክንያቱም ከሶስቱ መሰረታዊ ፍላጎቶቻችን መጠለያ አንዱ ነው። መጠለያ ቢችል መንግስት ማቅረብ ያለበት ጉዳይ ነው። ነገር ግን የኢትዮጵያ የኢኮኖሚ ሁኔታን እናውቃለን። መንግስት ለእያንዳንዱ ዜጋ ቤት ሊያቀርብ የሚችልበት ሁኔታ የለምና ቢያንስ ዜጎች ባላቸው አማራጭ ከአርሶ አደር እየገዙ መጠለያ የሚሰሩበት ሁኔታ ነው ያለ። ይሄ ደግሞ በኢትዮጵያ አጠቃላይ ሁሉም ከተሞች ላይ ማለት ይቻላል። ለምሳሌ ሐዋሳ ከተማ ብንሄድ ከዳቶ እስከ ኢንዱስትሪ ፓርኮች የሚባል ቦታ አለ። ባህር ዳር ላይ አዲስ ዓለም ዘንዘልማ አካባቢ ላይ ማንሳት እንችላለን። ድሬዳዋ፣ መቀሌም በተመሳሳይ መንገድ ከተሞች ዙሪያ ላይ ኢቨን የነባሩን ከተማ የሚያክል ከአርሶ አደር እየተገዛ ነው ሰዎች እየኖሩ ያሉት። ይሄ እንግዲህ ቅድም እንዳልኩት አንደኛ የከፍተኛ ህዝብ ቁጥር አለ፣ ሁለተኛ ደግሞ ከተሞችም እያደጉ ነው፣ ሶስተኛ ከተሞች አካባቢ ላይ ነው የተሻለ መሰረተ ልማት ያለው። ሰው ስራ ማግኘት የሚመጣው ወደ ከተማ ነው። ውሃ ማግኘት፣ ንጹህ የመጠጥ ውሃ ማግኘት ሲፈልግ ከተማ ነው የሚመጣው። መብራት ማግኘት ሲፈልግ የሚመጣው ከተማ ነው። ስለዚህ እነዚህ
ሁኔታዎች የፈጠሩትን ጉዳዮች ከግንዛቤ ያስገባ አይደለም የሚል ነገር ነው ያለን። ሶስተኛ ምክንያታችን እንግዲህ የሸገር ከተማ አስተዳደር ነው የሚለው። የሸገር ከተማ አስተዳደር በአንድ በኩል የህዝብ አስተዳደር ነው፣ ህዝብን ነው የማስተዳደር ኃላፊነት ያለበት። በሌላ በኩል ደግሞ የፖለቲካ ሊደርሺፕ ነው። ምክንያቱም ገዢው ፓርቲ ነው የከተማ አስተዳደሩን የካቢኔ አባላት የሚያደርጋቸው። ስለዚህ እንደ ህዝብ አስተዳደር ልንከተላቸው የሚገቡ መርሆች ይኖራሉ። አንደኛው ማንኛውንም ውሳኔ የህዝብን ጥቅም የሚያከብር መሆን መቻል አለበት። እንደ ህዝብ አስተዳደር ፐብሊክ አድሚኒስትሬተሩ ማንኛውንም ውሳኔ በሚወስን ያ ውሳኔ ለዜጎች ጥቅም በሚሰጥ መንገድ እንጂ የዜጎችን ጥቅም የሚጎዳ ከሆነ ውሳኔውን ወይ ማቆም አለበት ወይ ቀስ ብሎ በሂደት ሊተገብር የሚችልበት ሁኔታ ነው የሚኖረው። እንደ አጠቃላይ ግን እንደ አንድ የህዝብ አስተዳደር የሚሰጡት ውሳኔ ህዝብን ይጠቅማል ወይስ ይጎዳል የሚለውን ነገር ከግምት ውስጥ ማስገባት መቻል አለበት። ሁለተኛ አሁን ስልጣን ላይ ያለው የብልጽግና ፓርቲ ነው። ባለፈው ምርጫ ወቅት ብልጽግና ለምርጫ ሲወዳደር እንዳው ጠቅለል ያሉ ጉዳዮችን ብናነሳ አንደኛ የዜጎችን የኑሮ ሁኔታ ለማሻሻል ቃል ገብቷል። ሁሉን አቀፍ ወይንም ኢንክሉሲቭ የሆነ ህብረተሰብ ለመፍጠር ቃል የገባበት ሁኔታ ነው ያለው። ሀገሪቷን ከግጭትና ከጦርነት ነፃ የሆነ ማህበረሰብ እንዲኖር ለማስቻል ቃል ገብቷል። የህዝቦችን አብሮነት ማጎልበት በተለይ ሶሻል ካፒታል የሚሉትን ጉዳዮች እንዲሁም የዜጎችን ነፃነት ማክበር። ስለዚህ እነዚህን ጉዳዮች ወደ መሬት አወርዳለሁ ብሎ ነው ወደ ስልጣን የመጣውና እነዚህ ነጥቦች ደግሞ በዓለም አቀፍ ደረጃም የአንድ ሀገር ብልጽግና ወይንም ፕሮስፔሪቲ ኢንዴክስ የምንለውን መስፈርቶች መሰረት ያደረጉ ናቸው። ስለዚህ የ2023ን በምናይበት ሰዓት ከነዚህ መስፈርቶች አንጻር ኢትዮጵያ የ153ኛ ደረጃ ነው ከ167 ሀገሮች ውስጥ ማለት ነው። የሊጋተም ፕሮስፔሪቲ ኢንዴክስ ማየት ይቻላልና ስለዚህ የገዢ ፓርቲውን መርሆችን የጣሰ ጉዳይ ነው ይሄ ደንብ የሚል ሀሳብ ነው ያለን። አራተኛ ላይ ሀገራዊ ነባራዊ ሁኔታን ያገናዘበ ወይንም ማገናዘብ የተሳነው ውሳኔ ነው የሚል ሀሳብ አለን። ምክንያቱም እንደ ሀገር በጦርነትና በተፈጥሮ አደጋ ወይንም ኢንተርናል አይዲፒ የሚባሉት በኢትዮጵያ ከ5 ሚሊዮን ህዝብ በላይ አሉ እና እነዚህ ተፈናቃዮች የመንግስትን እጅ የሚጠብቁ ናቸው። መንግስታዊ ያልሆኑ ድርጅቶችን ሰብአዊ ድጋፍ የሚጠይቁ ነው። የዜጎችን ሰብአዊ ድጋፍ የሚጠይቁ ነው። ስለዚህ ከአዲስ አበባ ወይንም ከሸገር ከተማ አስተዳደር ቤታቸው በሚፈርስበት ሰዓት መንግስት ላይ ሌላ ተጨማሪ በርደን እየጣሉ ነው። ከተማዋ መልማት አለበት። ከተማዋ ዘመናዊ በሆነ መንገድ መገንባት አለበት። ትክክል ነው። ነገር ግን ይህን በሚደረግበት ሰዓት ደግሞ ሀገራዊ ተጨባጭ ሁኔታ ምን ይመስላል የሚለውን ነገር ማየቱ ወይንም ማገናዘቡ ተገቢ ነበር የሚል ነገር ነው ያለው። ኢቨን ማፍረሱ ተገቢ ነው የሚል ሀሳብ እንውሰድና ቤትና ንብረታቸውን ያፈረስንባቸው ሰዎች ወዴት እንዲሄዱ ነው ያደረግነው? የት ነው የበተንናቸው? ሌሎች ጊዜያዊ መፍትሄዎችን ማፈላለግ አልተቻለም ወይ? ወይም እነዚህ ሰዎች ይሄን አካባቢ መልቀቅ አለባቸው ወይም ቤታቸው ለሌላ ልማት ስለሚፈለግ እናንተ ተነሱ ሲባሉ አትሊስት ጊዜያዊ የሆኑ መፍትሄዎች መዓት አሉ። ጊዜያዊ መጠለያ መስራት የሚቻልበት ሁኔታ አለ። በጊዜያዊነት የሆነ ቦታ ማስፈር የሚቻልበት ሁኔታ ነው ያለው። ይሄ ሳይሆን ወደ የብሔራቸው የተመለሱበት ሁኔታ ነው ያለ። ለምሳሌ ሐዋሳ የሄዱ የሲዳማ ተወላጆች አሉ። ወደ አማራ ክልል የሄዱ የአማራ ተወላጆች አሉ። ወደ አርባ ምንጭ የሄዱ የጋሞ ተወላጆች አሉ እና የከተማ አስተዳደሩ ኢትዮጵያዊ ናቸው። ከኢትዮጵያዊነት ባለፈ ደግሞ ሰዎች ናቸው እና እነዚህ ዜጎች ቦታውን ምን ፈልገው ከሆነ